ውዝግብ በተነሳበት ተባረክ መስጂድ የካርታ ህጋዊነት ዙሪያ የቂርቆስ ክፍለ ከተማ መጅሊስ መግለጫ ወጣ። የቂርቆስ ክፍለ ከተማ እስልምና ጉዳዮች ምክር ቤት መጅሊስ ለቂርቆስ ክፍለ ከተማ አስተዳደር ኮሙኒኬሽን ምላሽ በሚል በሰጠው መግለጫ መስጂዱ ለ50 ዓመታት አገልግሎት ሲሰጥ መስጂዱን ደረጃውን በጠበቀ መልኩ ለመገንባት ከ30 ዓመታት በላይ በተለያየ ጊዜ ጥያቄ ያቀረበ ቢሆንም እስካሁን ድረስ ተገቢ ምላሽ ባለመገኘቱ የቆርቆሮ መስጂድ ሆኖ መቆየቱን ገልጿል። ይህን መስጂድ ደረጃውን በጠበቀ መልኩ ዲዛይን በማሰራት ለከተማው መሬት አስተዳደር ጥያቄ ሲቀርብ ቦታው ሙሉ ለሙሉ ለሪል ስቴት አልሚዎች የተሰጠ መሆኑንና በፕላኑ መሰረት ቦታው ላይ መስጂዱ እንደሌለ ሲገለጽ ካርታ በማቅረብ ብዙ ሙግትና ክርክር መደረጉን የክፍለ ከተማው መጅሊስ ገልጿል። መስጂዱ ካርታ ያለው ሌላ ካርታ መደረቡ አግባብነት የጎደለው አካሄድ መሆኑ በመታመኑ ምክንያት ከሚመለከታቸው አካላት ጋር በተደረገ ውይይት የመስጂዱን ወሰን በማመላከት የቀረው ቦታ ላይ የሪል ስቴት ግንባታውን ለመጀመር እንዲያስችላቸው የመስጂዱ ቦታ ነው ተብሎ በሁለቱም አካላት የታመነበትን ቦታ መስጂዱ በራሱ ወጪ እንዲያጥር ስምምነት ተደርጎ እንደነበርም ገልጿል። ይህ ሁሉ ተሰርቶ ከተጠናቀቀ በኋላ የቂርቆስ ክፍለ ከተማ አስተዳደር እንዴትኛ ሳናውቅ ሊታጠር ቻለ በሚል በጉዳዩ ላይ መነጋገር አለብን በማለት የሚመለከታቸው አካላት በተገኙበት ውይይት መደረጉንም መግለጫው ጠቅሷል። በውይይቱ መስጂዱ ውስጥ የተገነባውና የተሰራው ስራ በሙሉ ባለበት እንዲቆይና መስጂዱም አለኝ የሚለውን ዶክመንት ይዞ ጥያቄውን እንዲቀጥል እስከዛ ድረስ ግን ምንም አይነት ተጨማሪ ስራ እንዳይሰራ ስምምነት መደረሱ ተነግሯል። ይህ ሁሉ በሆነበት ሁኔታ ሌሊቱን ተጠቅሞ የተደረገው ፈረሳ ህገወጥ ነው ሲል የክፍለ ከተማው መጅሊስ ጠቁሟል። የቂርቆስ ክፍለ ከተማ በሰጠው መግለጫ ደግሞ ቦታው የመስጂድ ሳይሆን እንደሆነ ተደርጎ የሚሰራጨው መረጃ ሐሰት ነው ሲል በመጅሊስ አካላት የቀረበውን አቤቱታ ውድቅ ማድረጉን መዘገባቸው